የእግዚአብሔር ዓላማ ሲኖርብህ የጠላት ኢላማ ትሆናል። እግዚአብሔር ስታዲያ ሐሳብ አይቀይርም። መጽሐፍ ሲናገር እግዚአብሔር ስልጣንና ኃይል ብቻ ሳይሆን ጥበብ ይስጣል። የዓለም አዳኝ ኢየሱስ፣ የእግዚአብሔር ትክክለኛ አዳኝ ጌታ ኢየሱስ ክርስቶስ። ምናልባት ተስፋ የለኝም፣ መሄጃ የለኝም፣ ተስፋ ቆርጫለሁ፣ መንቀሳቀሻ የለኝም የምትሉ ሰዎች ካላችሁ ዛሬ ለእናንተ ተስፋ አለ። እግዚአብሔር የዓለም አዳኝ የሆነውን ልጁን ኢየሱስ ክርስቶስን ልኮልናል። ዮሴፍ ነገሰ። 7 ዓመት ሙሉ ምግብ ሳይበላሽ ማቆየት የሚቻልበትን የማቀዝቀዣ ሲስተም ዮሴፍ ከየት እንዳመጣ አላውቅም። በዛ ዘመን ምግብ ሳይበላሽ 7 ዓመት ማኖር፣ ምንም ነገር ይበላሻል። 7 ዓመት ሙሉ ጠብቆ አስቀመጠው ምግቡ። የረሃቡ ዘመን ሲመጣ ደሞኝ ወንድሞቹና አባቱ ምናምን ብቻ አይደለም፣ በምድር ፊት ላይ ያለ ህዝብ በሙሉ መጥቶ ከዮሴፍ ምግብ ገዛ ይላል። ከዛ እስራኤል ያዕቆብ ማለት ነው፣ እስራኤል በግብጽ ምግብ እንዳለ ሰማ። ከዛ ወንድሞቹን የዮሴፍን ወንድሞች ምንድነው የምትጠብቁት? ቃል በቃል ሂዱና አንብቡት እናንተ። ምንድነው የምትጠብቁት እዚህ አላቸው። ምን እናርጋለን? ግብጽ ምግብ እንዳለ ሰምተናል እና አስራችሁን ተነሱና ሄዱ። ቢንያምን አልሰጥም አለ። ትንሹ ልጄን፣ ያኛው ልጄ ሞቷል አለ። ታውቃላችሁ፣ ቃል በቃል ዮሴፍን እኮ ነው። ያኛው ልጄ ሞቷል፣ ይሄኛውም ልጄ በመንገድ ስትሄዱ አደጋ ሊገጥመው ይችላል። እናንተ እንደፈለጋችሁ ሁኑ። አንድ ነው የቀረኝ አለ። ይሄ ልጄ ከሞተ ከነሽበቴ እያለቀስኩ ነው መገባው ወደ መቃብር ያለ። በሐዘን ነው የምታስገቡኛው። ይሄ ልጅ አስራችሁ ሂደዋል፣ ወደ ግብጽ ወረዱ ይላል። ዮሴፍ በግብጽ ነገሰ። ይህም ሲሆን ዮሴፍ የ30 ዓመት ወጣት ልጅ ነበር ይላል። በጣም ያንግ ነው አለ። የ30 ዓመት ልጅ ነው። የግብጽ ንጉስ ነው። ዓለምን በሙሉ እግዚአብሔር እግሩ ስር አምጥቶ እያሰገደ ነው። ትውልዱ ሁሉ መጋቢ ያደረገው እግዚአብሔር። ወንድሞቹ መጡ። ዮሴፍ ሲያያቸው አወቃቸው፣ አልተለወጡ። እሱስ ሮያል እንትን ውስጥ ገብቷል፣ ቆዳው ተቀይሯል። አላወቁትም ይላል። ታውቃለህ፣ እዚህ ላይ ዘውድ አለ፣ ወርቅ ልብሱ ነው። ወይ አውሬ በልቶታል፣ ወይ ሞቷል፣ ወይ የሆነ ነገር አድርጎ፣ ወይ እስማኤላውያን ገለውታል ብለው ነው የሚያስቡት። መንገድ ይነግሳል ብለህ እንዴት ታስባለህ? የሸጥከውን አልተማረ ምን አላል፣ እንዴት ይሞታል? ምንም ያውቀው ነው። ሞቷል ብለው እኮ ነው። ሲያቸው አወቃቸው ይላል። ታውቃለህ፣ መጽሐፍ እንደዚህ ይላል፣ እግሩም ስር ለጥ ብለው ሰግደው እኛ ከነዓናውያን ነን ሲሉት ቃል በቃል እንደዚህ ይላል። ዮሴፍ ያየው ህልም ትዝ አለው። ወንድሞቹ ሲሰግዱለት ያየው ህልም፣ ግብጽ መጥተው ለጥ ብለው ሰገዱለት። አይ ፀሐይና ጨረቃ ይቀራሉ፣ ነዶቹ ሰገዱ። ሲሰግዱለት ፀሐይና ጨረቃን የሚያሰግደው በኃይል አይደለም በጥበብ ነው። ወንድ አባት ነው። ከዛ እንደዚህ ያላችሁ ከኔ መጣችሁ ታለ ከከነዓን ቤተሰባችሁ ስንት ናችሁ? ከአንድ አባት ከአንድ እናት የምንወለድ 12 ነን። አንደኛው ወንድማችን ሞቷል፣ አንደኛውን ደግሞ አባታችን ለብቻው ከእርሱ ጋር አድርጓል። አባታችን ሽማግሌ ነው፣ መምጣት አልቻለም ሲሉት ስለሞተው ወንድማቸው አልጠየቃቸውም። እሱ ነዋ። ታናሻችሁን ወንድም ግን ይዛችሁት ነው አላቸው። ወንድሙ እሱ ነዋ፣ ከእናት ከአባት የተወለደው ወንድሙ እሱ። ቢንያምን ዮሴፍ ይወደው ነበር፣ ምክንያቱም በኋላ ላይ ሲያገኘው አቅፎት አለቀሰ ይላል። ያመኛል። ታውቃለህ፣ ሚስ የእግዚአብሔር ፕሮግራም እንዲፈጸም የሄዱትን መንገድ ይዩት። ሊትራሊ ሚስ አድርጎታል። ምክንያቱም በዚህ መሃል እግዚአብሔር አጀንዳውን እየፈጸመ በዮሴፍ ህይወት ላይ ያደርገዋል። ወንድሙ ቢሞትስ ነገር አለ መሰለ ሲኖር። አሁን እኔ ስሰብከው እንዴት በጣም ኢንጆይ ያደርጋሉ ስሰብከው፣ ግን እኔ የኖሩትን ሳስበው ነው እናንተን ለማስተማር ቁጭ ብዬ ሳነበው የኖሩትን ሳስበው ኦ ማይ ጋድ። ምክንያቱም እንትን አይደል ስሜታቸውን የሚገልጹበት መንገድ። ዮሴፍ እኮ ወንድሞቹን አዋራይልና ወደ ውስጥ ገብቶ አለቀሰ ይላል። ባይዘው አዋርቷቸው፣ ቆሞ አዋርቷቸው፣ ጭክን ብሎ አዋርቷቸው። ወንድሞቹ እንደዛ ስግድ ሊገሉት እኮ ይፈልጋሉ። ስግድ ምናምን ሲሉ ወደ ውስጥ ገባ ይላል። ጠብቁኝ ብሎ አልቅሶም ወጣ። ገናኘኝ ከወንድሞቼ አሉ በህይወት። አባታችሁ ሳል አለ አልሞተም አሉ። በኋላ ላይ ከእናንተ መካከል አላችሁ 9ኛችሁ እዚህ ትቀመጣላችሁ አለ። አንዱ ይሄድና እህል እሰጠዋለሁ፣ ይሄድና ታናሽ ወንድማችሁን ይዛችሁ ስትመጡ 9ኛችሁን እለቃችኋለሁ፣ ወንድማችሁን ደግሞ አገኙ። ምክንያቱም እናንተ ውሸታችሁን ግብጽ በምን አይነት ሁኔታ ላይ ነው ያለችሁ ብላችሁ ልትሰልሉ የመጣችሁ ሰላዮች ናችሁ አለ። ወንድሞቹ ይላል ተንቀጠቀጡ ይላል። አስራችኋለሁ፣ 3 ቀን አሰራችሁ ይላል። ባይዘው ግን የቤተ መንግስት እስር ቤት እየገባ እያለቀሰ እየወጣ ነው የሚያዋራችሁ። ታውቃለህ፣ ኢሞሽኑን ቀንዲት ይቆጣጠረው። በኋላ ላይ በሉሽ አላቸው። አንዱ ብቻ እዚህ ይቀራል፣ 9ኛችሁ ሂዱ አለ። ለምን መሰላችሁ 9ኛችሁ ሂዱ ያለው? ብዙ እህል ሊያሸክማቸው ፈለገ። ያዕቆብን ብዙ መስጠት ፈለገ። እዛ ምድር ላሉ ሰዎች መድረስ ፈለገ። ስለዚህ አንዱ እዚህ ይቅር፣ እገዛላችሁ፣ ገንዘባችሁን አምጡ፣ ከዛ በኋላ እህል ስጧቸዋልና እህል ሲሰፍሩላቸው ለእህል ሰፋሪዎች ምን እንዳደረገ ታውቃላችሁ? ያመጡትን ገንዘብ በሙሉ ስልቻቸው ውስጥ ከእህሉ ጋር አብራችሁ ከተቱ። ከዛ አህያ ጭኖላቸው ወሰዳቸዋል። ሂዱና ወንድማችሁን ይዛችሁት። አንዱን አስቀርቶ 9ኙ ሄዱና በእስራኤል ፊት በያዕቆብ ፊት እህላቸውን ሲዘረግፉ በየስልቻው ውስጥ ገንዘባቸው ነበር። ደነገጡ ይላል። ከዛ ታሪኩን ነገሩት። እዛ አንድ ወንድማችን ቀርቷል፣ ቢንያምን ካላመጣችሁ ወንድማችሁን አለቅም ብሎናል ሲል አልሰጥም አለ ያዕቆብ። አልሰጥም። እዛ ሄዶ ይሞትብኛል አይደለም ያለው። መንገድ ላይ ስትሄዱ አደጋ ቢገጥመውስ? ዮሴፍ አውሬ በልቶታል ነው ያሉት ለዮሴፍ። አይ ዮሴፍን ሸጠነዋል አይደለም ያሉት። ክፉ አውሬ አግኝቶ ቦጫጭቆታል ብለው አንድ ፍየል አርደው የፍየሏን ደም ልብሱን ቀብተው ነው ይላኩት። ስለዚህ መንገድ ላይ ሲሄድ አደጋ ቢገጥም አረ እኔ ከና ሐዘኔ መግባት አልሰጥም ሲል ረሃቡ ጠና። እግዚአብሔር ዓለም ላይ ረሃብ ያመጣው እነሱን ግብጽ ለማስገባት የፈርዖንን ቤተ መንግስት ገለባብጦ ዘጻትን ለመስራት ዓለምን ያስራባ
የተራበው አንድ ፋሚሊ ግብጽ እንዲገባ። እግዚአብሔር እኮ ከጨከነ ግሎባል ኢንፍሉዌንስ ያደርገዋል። አንተ ቤት እግዚአብሔር ለመስራት ዳንኤልን እስር ቤት ለመጣል እኮ 127 ሀገር እኮ ነው ሕገ መንግስት የረቀቀው። በዚያ አንድ ወር ንጉሥ ካልተመለከ በቀር ማንም ሰው ይገደላል። አንድ ግለሰብ እኮ ለመያዝ ነው። የእግዚአብሔር ዓላማ ሲኖርብህ የጠላት ኢላማ ትሆናለህ። እግዚአብሔር ስታዲያ ሐሳብ አይቀይርም። መጽሐፍ ሲናገር እሺ አለ፣ ቢንያም ላከው። ቢንያም ሲሄድ ዮሴፍ ሌሎቹን ወንድሞቹን እንዳዋራው ማዋራት አለቀሰ። ገና ሲያዩ አለቀ፣ ሮጠ ይላል፣ አቀፈው፣ ጮኸ ይላል። ወንድሜ ቢንያም እኔ ዮሴፍ ነኝ አለ። ደነገጡ። ዮሴፍ እንግደለው ሲሉ ሰምቷል። አንድ በጣም ይገረመኝ እግዚአብሔር ስልጣንና ኃይል ብቻ ሳይሆን ጥበብ ይስጣል። እንዳርጋችሁ ታውቃላችሁ? ወንድሞቹን የሚያዋራስ ቢንያም ሲመጣ ነው። ባይዘው ማን እንደሆነ የተናገረው ወንድሞቹን በምን እንደሚያዋራስ ታውቃላችሁ? በአስተርጓሚ። እሱ በግብጽ ቋንቋ ያወራል፣ እነሱ በራሳቸው በዕብራውያኑ ቋንቋ ያወራሉ። አስተርጓሚ አድርገው ከዛስ ለብቻቸው ሲያወሩ ይሰማቸው ነበር ይላል። አይሰማም ብለው አሁን እኛ አማርኛ ሚችል ቻይናዊ ፊት ምንም ብትል ምንድን ነው ያልከው ቢልህ ዮሴፍ ይሰማቸዋል ይልና ቀጥሎስ ስሜታዊ አይሆንም። ታውቃለህ? በአስተርጓሚ ነው ኮሚኒኬት የሚያደርጋል። ቢንያም ሲመጣ ግን አልቻለም። አለቀሰ፣ አቀፈው፣ ጮኸ። ወንድሜ ቢንያምም አወቀ። ዮሴፍ ለእስራኤል የቤተ መንግስት ሰረገላ ላከለት ይላል። ወደ ከነዓን አባቴን የማመጣው በቤተ መንግስት ሰረገላ፣ የቤተ መንግስት ሰረገላ ላከለት። ከዛ ወንድሞቹ መጡና እንደዚህ ያሉት ያዕቆብን፣ ዮሴፍ በህይወት አለ። የት? በግብጽ ምድር ነግሷል። እህል እኮ የሸመት ነው ባለፈው የላከን ላላወቅ ነው። ልጅህ ዮሴፍ በህይወት አለ። ያዕቆብ በእርጅናዬ በመሞቻዬ ሰዓት እግዚአብሔር አለመለመኛ፣ ከነ ሐዘኔ መቃብር አልገባም፣ ወደ ግብጽ ወረደ። ዮሴፍ ኦልሬዲ 2 ልጅ ወልዷል፣ ኤፍሬምና ምናሴ። የአባቴን ቤት አስረሳኝ፣ ከአባቴ ጋር የነበርኩበትን ዘመን እግዚአብሔር ይኸው እዚህ ብዙ ክሶ አስረሳኝ፣ ቀጥሎ በባዕድ አገር አነገሰኝ ብሎ ኤፍሬምና ምናሴ ዘመኑን ነው አይደል ስም ያወጣው ለልጆቹ፣ እድሜውን ነው የጠራባቸው ላይ። ያንን ረሳው፣ እዚህ ተሾሙ። ያዕቆብ ወደ ግብጽ ሲወርድ በልጁ በዮሴፍ ብቻ ሳይሆን በዮሴፍ ልጆች ተደሰተ። ልጆቼ ናቸው አባቴ። እስራኤልም አይኑ ተይዞ ነበር ይላል፣ አስጠግቶ ዳሰሳቸው። ኦ ማይ ጋድ! አንዳንድ የመጽሐፍ ቅዱስ ታሪክ ኢሞሽናል አያደርግም? ብጥብጥ ነው የሚያደርገኝ። እኔ የእግዚአብሔር የማዳን ፕሮግራምና መሲያኒክ ላይኑ ብቻ ሳይሆን ሰዎቹ እግዚአብሔር በህይወታቸው ላይ ለሚያደርገው ለየትኛውም ነገር ለመክፈል ዝግጁ የሚሆኑት ነገር ይገርመኛል። ይከፍላሉ። ታውቃለህ? ምንም ነገር ታገሱታል፣ ዝም ይላሉ ጸጥ ብለው። ከዛ ፈርዖን አየውና ዮሴፍን ተማወጣለታል። ጸፍና ፐዕናህ ማለት ሴቪየር ኦፍ ዘ ወርልድ ማለት ነው። ባይዘው የዓለም አዳኝ ነህ። አዳን ካለምን በምን ይሄው እህል አምጥተህ። ግብጽ እኮ አልቀን ነበር፣ ዓለም አልቆ ነበር። እግዚአብሔር አንተን ልኮ አዳነን። እኔ እስራኤላዊ ነኝ አለው። አባቴም ይኸው እስራኤል ይባላል። የከነዓን ሰዎች ነን። የምናመልከው እግዚአብሔርን ነው። አምላካችን እግዚአብሔር የአባታችን የአብርሃም የአባታችን የይስሐቅ አባቴ የያዕቆብ አምላክ ነው፣ የኔም አምላክ ነው። ፈርዖን ያዕቆብን ጠራው። እርሶ በጣም ትልቅ ሰው ነው፣ እነዚህ ሁሉ የእርሶ ልጆች ናቸው፣ እንደ ዮሴፍ አይነት ልጅ ወልደዋል፣ በጣም ትልቅ ሰው ነው ሲለው ብዙውን ዘመን በማታለል የቀረውን ደግሞ በሐዘን ነው ያሳልፈው። ያዕቆብ እንደዚህ ያለው አይ እንደሱ አይደለም፣ በእርግጥ ለዮሴፍ እግዚአብሔር ይመስገን፣ የኔ ግን በጣም እድሜ ጥቂት ብዙ ድካም። ከዛ እስራኤል በምርኩዙ ተደገፈ። ዘፍጥረት የሚያልቀው እንደሱ ወደዚህኛው የሚያልቀው ወደ ግብጽ ወረዱ ብሎ ዘፍጥረት እስራኤል በምርኩዙ ተደገፈ ይላል። የዮሴፍ ልጆችን ሊባርክ ጠራ። ሲባርካቸው ታናሹ ላይ ቀኝ እጁን ታላቁ ላይ ግራ እጁን ሲያደርግ ዮሴፍም አባቴ ተሳሳተ፣ ታላቁ ይሄኛው ነው ሲለው አልተሳሳተ፣ ታላቁ ለታናሹ ይገዛል። እስራኤል ምንም ህይወቱ ቢደክም የእግዚአብሔር ኪዳን በላዩ ላይ አለ። በምርኩዙ ጫፍ ተደገፈ፣ ልጆቹን በሙሉ ባረከ ይልና ወደ አባቶቹ ተከማቸ። ያዕቆብ ሞት። የዓለም አዳኝ ኢየሱስ። ዮሴፍ ምግብ ነው ያቀረበው። የ7 ዓመት ረሃብ ነው እግዚአብሔር በዮሴፍ እጅ የከለከለው። ዮሴፍ የኢየሱስ ታይፖሎጂ ነው። ዮሴፍ ጥላ ነው። የእግዚአብሔር ትክክለኛ አዳኝ ጌታ ኢየሱስ ክርስቶስ ነው። በጣም ጥቂት ከሆነች ምድራዊ ረሃብ ሳይሆን ከዘላለም ጥፋት እግዚአብሔር የታደገን በልጁ በክርስቶስ ኢየሱስ ብቻ ነው። ምናልባት ተስፋ የለኝም፣ መሄጃ የለኝም፣ ተስፋ ቆርጫለሁ፣ መንቀሳቀሻ የለኝም የምትሉ ሰዎች ካላችሁ ዛሬ ለእናንተ ተስፋ አለ። እግዚአብሔር የዓለም አዳኝ የሆነውን ልጁን ኢየሱስ ክርስቶስን ልኮልናል። በክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ።